የት ነው ያለነው? የት ነው ያለነው? ቦታው ላይ ስንመጣ ያገኘናቸው ቅርሳ ቅርሶች ጽላት፣ ብራና መጻሕፍት፣ ሸክላዎች፣ የድንጋይ ደወሎች፣ ወፍጮዎች፣ በዓት እህል የሚያስቀምጡባቸው ጎተራዎች ናቸው። መጣና አይቼ አላቅምና ያልመጣችሁ ኦርቶዶክሳውያኖች መጣችሁ እንድታዩት ዛሬ ቤዛዊት ማርያም ነው የተገኘ ነው። እጅግ አስገራሚ ድንቅ የሆነ ቦታ ነው። በጣም በመምጣቴ ደግሞ በጣም ትልቅ ነገር አግኝቼበታለሁ። በላሊበላ ዘመን የነበረ የፍልፍል ዋሻ እዚህ በአሁን ዘመን ባሉ አባቶች እየተሰራ ስለሆነ እጅግ ደስ የሚል ስሜት ኦርቶዶክሳዊ በመሆናችንም የሆነች ልዩ ስሜት አለው። መጣን፣ ጸበል ቤት ገባን፣ ተጠመቅን። ከዛን ዛጋም ያለውን ዋሻው ቤት አየነው። ከዛን ዞረን ደግሞ በዚህ በኩል ያለው አባቶች የሚወጡበትን ተራራ የሚመስለውን ነገር ወጣንና በውስጥ በኩል ዋሻውን አይተን ተመልሰን ወርደን ደስ ይለናል። ምን ተሰማዎት? ሁሉን አዩ? አዎ ደስተኛ። አሁን አዲስ አበባ ላይ እንደዚህ አይነት ቦታ ይገኛል ብለው አስበው ነበር? አላሰብኩም። ሳላስብ ነው ነይ ብላ መኛት ነበር አመጣች። አጋጣሚ ራስ ምታት በጣም ያስቸግረኛል እና ማይግሪን አለብኝ እና እንዳጋጣሚ ማላቆ ሰው ነው እዚህ ይዞኝ የመጣው ማለት ዝም ብዬ ሰው ተከትዬ ነው የመጣሁትና እዚህ ውስጥ ጸበሉ ዮርዳኖሱ ማለት ነው እዛ ነበር ያኔ ጥምቀት እዛ ደስ ብሎኛል። ለመጀመሪያ ጊዜ ነው የመጣሁት። በቲክቶክ ምናምን ነበር ማየው ነበረው። ዛሬ በአካል በመገኘቴ ደስ ብሎኛል እና እሱን በማየታችን የተቀደሰ ነው የተሰማኝ። እንጃ ስሜትን በሙሉ መግለጽ አልችልም። ብቻ ስላየው ደስ ብሎኛል። የት ነው ያለነው? የት ነው ያለነው? የት ነው ያለነው? ምን ተሰማችሁ? ተደስተናል። እስቲ ላልመጡ ሰዎች ምን መልእክት አላችሁ? መተው እንዲመለከቱ ታሪኩን ሁሉ እንዲያዩ የአባቶችን አጽም እንዲመለከቱ። ጌታ አካባቢ ነው ሲመጣ። አንተ ግን ነው የመጣው? እኔ አየር ጤና አካባቢ አዲስ አበባ አካባቢ ነው የመጣሁት። ከዛ ያው እኔም አላውቅም ግን ሰዎቹ እንሄዳለን ስል በቃ እኔ አላስታውስም ግን ሄጄ እመጣለሁ ብዬ መጣሁ። ዛሬ ተመስገን ስለዚህ ስራ ደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ በውጭም በሀገር ውስጥም ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ሁላችሁም በያላችሁበት የሰራዊት ጌታ የምሕረት ባለቤት በቸርነቱ ይጠብቃችሁ፣ በምሕረቱ ይጎብኛችሁ፣ የራቀውን ያቀርብላችሁ፣ የቀረበውን ደግሞ ይባርክላችሁ። ከምንም በላይ ጤንነት የጎደለባችሁ በሆስፒታል ያሉ፣ በእስር ቤት ያሉ የተቸገሩትን ሁሉ መድኃኔዓለም በዚህ ክፋት ተንኮል በበዛበት ሰዓት ይህን ታላቅ ስፍራ የሰጠን አምላካችን በእውነት በያሉበት ምሕረትን ያድልልን። እኔ ቦታው ከሚገርማችሁ ለ4 ዓመት ሆኗል። ወደዚህ ቦታ ላይ ስመጣ ቦታው ላይ ያለውን ጥንታዊ ዋሻና ደወሉን የቀደመውን ቤተ መቅደስ በማየት ነው። ብዙ ፈተናዎች አልፈዋል። የእናንተንም መከራና ፈተናችሁ መድኃኔዓለም ያርቅላችሁ። ቦታው ላይ ስንመጣ ያገኘናቸው ቅርሳ ቅርሶች ጽላት፣ ብራና መጻሕፍት፣ ሸክላዎች፣ የድንጋይ ደወሎች፣ ወፍጮዎች፣ በዓት እህል የሚያስቀምጡባቸው ጎተራዎች ናቸው። በየቦታው በሚዲያ ላይ የተቀረጹትን ታዋቸዋላችሁ። እነዚህን ሳይ ከነበርኩበት ቦታ ወደዚህ መጥቻለሁ። የነበርኩበት ቦታ በጣም ከሚገርማችሁ በጣም ትልቅ ቦታ ነበረ። ደሞዝ ያለው የተመቻቸ አስፋልት ዳር ሁሉ የተሟላለት ትልቅ ቤተ መቅደስ ነበረ የነበርኩበት። ቤተ ክርስቲያን ትልቅ ነው ትንሽ ነው አይባልም። ደመ ክርስቶስ የነጠበባት ሁሉ አንዲት ቤተ ክርስቲያን ነብዬ ሰለማን ወደዚህ ቦታ ላይ ስመጣ ብዙ መከራዎች ገጥመውኛል። ምክንያቱም ብዙ በመሰረታ ብዙ ቤተ ክርስቲያንን ስለመሰረትኩኝ የትዳር አጋሪም በቃ የቤተ ክርስቲያን ልጆች ይራባል አይቻልም እዚህ መሄድ የለብንም ብላ ለ6 ወር ከባለቤቴ ጋር ራሱ ተለያይቻለሁ ከሚገርማችሁ ማለት ነውና እግዚአብሔር ሲፈቅድ ግን ይሄን ሁሉ ህዝብ በማየቴ የታመመ ሰው በክራንች መጥቶ በእግሩ ቆሞ በመሄዱ አይነ ስውራን ብርሃን ተከልክለው ብርሃን በመየታቸው በፍርድ ቤት የሚፋቱ ሰዎች መጥተው የፍች ደብዳቤያቸውን ቀደው ልጅ ወልደው ክርስትና ሲያስነሱ በታንሰር የተያዙ ሰዎች ሲድኑ ከወዳቸው ውስጥ መንቆራሪቱ ጨጓራው እንደ እንቁላል አይነት የወጣው ብዙ ሳይ ባልበላ ረክቻለሁ፣ ባላገኝ አግኝቻለሁ። የነፍስ እርካታ ህይወት የባውን ሰዓት በጣም ደስተኛ ነች። ቦታ ባሁኑ ሰዓት ታዲያ ያለንበት ችግር ምንድነው? ጥቂት ነው። የችግር ትንሽና ትልቅ የለውም። ችግር ነው። 4 ዓመት ጊዜ ውስጥ ያዝነው ቦታ የሚገርም ነው። 32 ካሬ ሜትር ነው። ይህም ሲሆን ምዕመናን በውጭም በሀገር ውስጥም በየትም ቦታ የመጡትን ለተባለው ተግባራዊ ብቻ ነው። ለተባለው ተግባራዊ ብቻ ነው።
እና ስለዚህ በአሁኑ ሰዓት 32000 ካሬ ሜትር ቤተክርስቲያኗ ይዛለች። ይህ ማለት መካነ መቃብር አስፈቅደናል፣ ካርታ አስለክተናል። ካርታ በመጠባበቅ ላይ ነው የምንገኘውና ይህንን ለካርታውም እንቅፋት ይሆናል። በአሁኑ ትልቅ ችግር ይሆናል። የተነጋገርንበት ውል ስላለፈ ሰኔ 30 2017 ታልፏልና 2.5 ሚሊዮን ብር ነው ያለብን። ይሄ ለብዙሃን ሰው ትንሽ ብር ነው፣ ለቤተ ክርስቲያኗ በጣም ብዙ ብር ስለሆነ በአሁኑ ሰዓት ላይ በጣም ከፍተኛ ችግር ላይ ስለምንገኝ ይህን ድምጽ የምትሰሙ የእግዚአብሔር ቤተሰቦች 2000 ቤዛዊት ማርያም ላይ ለእግዚአብሔር የተባለ ለእግዚአብሔር ነው፣ ለሰራተኛ ደሞዝ የተባለ ለሰራተኛ ደሞዝ ነው። ከምንም የሚነካካ ነገር የለው። በሌላ ቦታ ላይ ምናልባት አንዳንድ የተሰናከላችሁታል። ቦሌ ማርያም ላይ እንደዚህ ቦሌ አራብዛ ቤዛዊት ማርያም ላይ እንደዚህ ያለ ነገር የለም። የትኛውም ቦታ ላይ ብትሄዱ በ4 ዓመት ጊዜ ውስጥ ይሄን ያክል ልማት የተለማበት ይሄን ያክል ቦታ የተገዛበት በፍጹም የለም። ይሄንን ታዲያኛ ተግተን ራሳችን ጎርተን ቤተክርስቲያንን ጠቅመናት እንለፍ የሚል እሳቤ ስላለን ነው። ይችን 2,500,000 ብር እባካችሁ አሁንም ከአንድ 3 ቀን በኋላ ፍርድ ቤት ቀጠሮ አለኝ እቀርባለሁ እና ይችን ስቀብር ከፍያለሁ የሚል ወረቀት ይዤ መሄድ ስላለብኝ ዷደር 1 ሳምንት ነው የቀረው። እሱንም በአባታችን በሌሎችም በአገር ሽማግሌዎች ተነጋግረን ስለተስማማን ነው። ይሄንን ለመርዳት የምትፈልጉ የቤተ ክርስቲያኑ ህጋዊ አካውንት አለ 1000 ሁላችሁም ያዙት 1064 77 73 02 1 1064 77 73 021 እቺ ስለመብራን ብዬ ነው የምላችሁ። እቺን ብር እንደምንም ብላችሁ ክፈሉልንና ለወደፊት ደግሞ የሰራነውን የከፈልንበትን ውሉን ጭምር በዚሁ ሚዲያ ላይ አቅርበን ይኸው ከፍለናል እናመሰግናለን ብለን በጸሎት እናስባቸዋለን። የምታስገቡ እናቶቻችን፣ አባቶቻችን፣ ወንድሞቻችን ብዙ ችግር ስላለባችሁ እናውቃለን። ስመ ክርስትናችሁን ንገሩን። በስመ ክርስትናችሁ እዚህ ያሉት አባቶች ታላላቅ አባቶች ስላሉ ዘክተው የሚጸልዩ አባቶችም ስላሉ ጸሎት ይደረግላችኋል። እናንተንም እግዚአብሔር ይባርክና እግዚአብሔር ይባርካችሁ። በወጣትነት ዘመን ማንን አስብ በወጣትነት ዘመናችሁ ፈጣሪያችሁን አስባችሁ ለዚህ ለቤተ ክርስቲያን ያላትን ዕዳ ለብዙ ሰው እኮ 2500 ብር እኮ 2500 ሰው አንዳንድ ሺህ ብር ቢያስገባ በቀላሉ ከፈለው አልከፈለው? ለቤተ ክርስቲያኗ ለቤዛዊት ማርያም ከብዷል አልከበደም? ከብዶናል ማለት ነው። ለቤተ ክርስቲያኗ ከብዷል፣ ለብዙሃን አይከብድምና ይሄንን እባካችሁ ስለመብራን ብላችሁ እንድከፍሉልን አደራ ስለመብራን ብዬ ለምናችኋለሁ። ጎብጣሙ ያልዳነ ሰው የለም። ያታመማችሁ መታችሁ ዳኑ። ውጭ ያላችሁ ደግሞ ስመ ክርስትናችሁን ላኩ። ባላችሁበት ጸሎት ይደረግላችኋል። ስለነበረን ጊዜ እግዚአብሔር ይመስገን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። በዚህ አጋጣሚ የሰጡትንም ማህበረሰብ ገበሬዎች፣ አርሶ አደር ገበሬዎች እስከዛሬ ታግዘው አሁንም በሽማግሌ ይዘው እሺ ስጡን ብራችን ብለው እየጠበቁን ያለው እነሱንም እናመሰግናለን። እናንተ ተከፍሉልናላችሁ። ዕዳው ከተከፈለ ደግሞ እነሱ ደግሞ እዚሁ የከፈልንበትን ይዘን ይኸው ከፍለናቸዋል የሚል ይዘን እንቀርባለን። ስለነበረን ጊዜ እግዚአብሔር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር ይመስገን። እንዴት ናችሁ? አሁን ያለነው ቤዛዊት ማርያም ነው። እዚሁ አዲስ አበባ ውስጥ ሆኖ እንደዚህ ቅርብ ቦታ እንደዚህ አይነት ተአምር እኔ በእውነት የመጀመሪያ ነው ስመጣና አይቼ አላቅምና ያልመጣችሁ ኦርቶዶክሳውያኖች መጣችሁ እንድታዩት በአክብሮት እጠይቃለሁና ጸበል ቦታውን በጣም የሚገርም ነው። ዋሻውንም አምሳሎች ወለምን ገብተን በጣም የሚገርም ተአምር ነው ያለየነውና በጣም ደስ የሚል ቦታ ነው። እንደዚህ ከአዲስ አበባ ቅርብ ቦታ ሆኖ መጣችሁ እንድታዩት ኦርቶዶክሳውያኖች በእውነት በጣም ደስ ይለኛል። ያልመጣችሁ ጓደኞቻችሁ ካላችሁ መጣችሁ እንድታዩት እኔ ያየሁትን ተአምር በደንብ እንድታዩ እኔ በጣም ወድጄዋለሁ። በጣም ደስ የሚል ሰላም ያለበት ቦታ ነው። አመሰግናለሁ። ሰላም የእግዚአብሔር ቤተሰቦች እንደምን አረፈዳችሁ። ዛሬ ቤዛዊት ማርያም የተገኘ ነው። እጅግ አስገራሚ ድንቅ የሆነ ቦታ ነው። ከማራኪነቱም አንስቶ ጸበሉም ፈውስ የሚገኝበት ልዩ መድኃኒት የተደረገበት አስገራሚ ቦታ ነው። የመጣችሁ እንድትጎበኙ በእግዚአብሔር ስም እንጠይቃለን። እጅግ ሰላማዊ የሆነ ቦታና በተፈጥሮ ያማረ ቦታ። ኬት አካባቢ መጣሽ? ከማለት አማኑኤልት መርካቶ መርካቶ። ምን ማለት ለየት ያለ ነገር ምንድነው? አሁን ለምሳሌ ቅዱስ ላሊበላ ነው የተሻለ በቴሌቪዥን ስክሪን ስታዩ ቅዱስ ላሊበላ ነው የተሽ እና እዚህ
ያየሽው ነገር የሆነ ምን ተሰማሽ ነገር? እጅግ ደስ ይላል። ሰላም ማግኛ መሸሻ ነው እና በተፈጥሮ የተመሰረተ ሆኖ በራሱ በተፈጥሮ እንዳለ ይቆያል። ሰላም እንዴት ናችሁ የተዋህዶ ቤተሰቦች? በጣም ደስ የሚል ገዳም ነው። እኔ በመምጣቴ በጣም እድለኛ ነኝ። ብዙ ነገሮችን አይቻለሁ። ሶሻል ሚዲያ ላይ አይቼው ብዙ ነገሮችን አግኝቼ ነበር። ግን ቦታው ስመጣ ብዙ ጸበሉም እንዲሁም ደግሞ የበረከት ብዙ ዋሻዎች አሉ፣ አምሳለ ሲኦሎች አሉና ብዙ ነገሮችን አግኝቻለሁ። ሁሉም ኦርቶዶክሳዊ መጥቶ ቦታው እንዲጎበኝና የበረከቱ እንዲባረክ የበረከቱ ተካፋይ እንዲሆን እንትናለሁ አስተላልፋለሁ። ዋሻው ገብተህ አልፈራህም? ያው ፈርቻለሁ፣ ግን በጣም በመምጣቴ ደግሞ በጣም ትልቅ ነገር አግኝቼበታለሁ። ኦሬዲ ብዙ ገዳማቶችን ሄጃለሁ። እዚህ ቦታ ደግሞ ከአዲስ አበባ በቅርብ ርቀት ላይ ያለች ገዳም ሆና እስካሁን ባለማየቴ ቅርብ ብሎኝ ነበር። ግን አሁን በማየቴ ደግሞ በጣም እድለኛ ነኝ። ብዙ ነገሮችን አግኝቻለሁ። ትልቅ በረከትም አግኝቻለሁ። ያው እግዚአብሔር ስለፈቀደ ነው ቦታው መገኘት የቻልኩትና ሁሉም ኦርቶዶክሳዊ መጥቶ እንዲጎበኝ ደግሞ ያው ጥሬን አስተላልፋለሁ። አካልን በቴሌቪዥን ያየኋት በማህበረ ቅዱሳን ያየኋት በቃ ደስ ብሎኝ መጣሁ። ዋሻውም በጣም ድንቅ ነው፣ ያምራል። እንደገና ውስጥ ስትገባ ደግሞ እርግብ አለች፣ የሌሊት ወፍ አለች። በጣም ደስ ይላል። ያላያችሁ እንድታዩ ትድናላችሁ፣ ትፈወሳላችሁ። ክብር ምስጋና ድረስ እዚያ ያደረሰ እመቤታችን ድንግል ማርያም እናመሰግናለን። ዛሬ ቤዛዊት ማርያም ነው ያለሁት። በጣም ነው ቤተክርስቲያኑ ደስ የሚለው። ምናልባት በላሊበላ ዘመን የነበረ የፍልፍል ዋሻ እዚህ በአሁን ዘመን ባሉ አባቶች እየተሰራ ስለሆነ እጅግ ደስ የሚል ስሜት ኦርቶዶክሳዊ በመሆናችንም የሆነች ልዩ ስሜት አለው። እግዚአብሔር ይመስገን። እንደዚህ አይነት ያሉትንም አባቶቻችንን ያብዛልን። አመሰግናለሁ። የት ደርሰህ ነው አሁን የመጣኸው? አሁን አምሳለ ሲኦል ዋሻ ነው ያየዋት እና ትንሽ ያስፈራል። ያው እዚህ ካስፈራ ደግሞ እዛ ያለውን ስሜት ተረድተን ራሳችንን ወደዚህ መመለስ እንዳለብን ሲኦል ሲባል የሆነ ምን ማለት ነው ምናምን ይላልና ኦኬ ነው ሲያረካንተ በጣም ድቅድቅ ያለ ጨለማ ነው የሚታየው፣ ምንም አይታይም እና ትንሽ ያስፈራል በጣም። እሺ እንዴት ነሽ? ከኔ መጣሽው? የመጣሁት ከገዳመ ኢየሱስ ፍቅረ ሃይማኖት ሰንበት ትምህርት ቤት በጉዞ ክፍል ነው የመጣነው። በጉዞ ክፍል በሰንበት ትምህርት ጉዞ ክፍል። እሺ ከመጣችሁ በኋላ እንግዲህ የምታዩት ሁሉ ነገር አለና ምን ይላል? በጣም ደስ ይላል። እኔ እንደዚህ አይነት ዋሻ አልጠበቅኩም። ሲጀመር መጣን፣ ጸበል ቤት ገባን፣ ተጠመቅን። ከዛን እዛ ጋር ያለውን ዋሻው ቤት አየነው። ከዛን ዞረን ደግሞ በዚህ በኩል ያለው አባቶች የሚወጡበትን ተራራ የሚመስለውን ነገር ወጣንና በውስጥ በኩል ዋሻውን አይተን ተመልሰን ወርደን ነው። እና ደስ ይላል። በጣም ደስ ይላል። ሲኦል ገብተሽ ወጣሽ? አዎ በጣም ደስ ይላል። እያወረድኩ ነው ያለው አይደለም እንትኑን ነው ፊሊንጉን ያልኩት እንጂ የሲኦልን አይደለም። ሲኦል ደስ አይልም። እሺ እናመሰግናለን። ጀስት ኢንፎርሜሽን ካላችሁ መስጠት ለሌሎች ሰንበት ልጆች ልክ እንደናንተ ወጣቶች አዲስ አበባ ያሉ ሰዎች እንዲጎበኙ ጥሪ ያደርጋል። ምንድነው በጣም ቅርብ ነው፣ አጭር ርቀት ያለ ነውና መጥተው ቢጎበኙ ደስ ይላል። በጣም ደስ የምትል ቤተክርስቲያን ናት። ዋሻዎቹ ምናምን ቀደምት የነበሩት የአባቶቻችንን ታሪክ ስለሚያወሱን መጥተው ቢመለከቱ ጥሩ ነው ብዬ አስባለሁ። ታንክ ዩ ገራየው ክብር ምስጋና ይድረሰው። ተመስገን። እንደው ደስ ይለናል። ምን ተሰማዎት? ሁሉን አዩ? አዎ ደስታ ነው። አሁን አዲስ አበባ ላይ እንደዚህ አይነት ቦታ ይገኛል ብሎ አስበው ነበር? አላሰብኩም። ሳላስብ ነው ነይ ብላ መኛት ነበር። አመጣች ቤዛዊት ማለት እንዴት ሰሙ? በምን ሰሙት? ይቺ ትመጣ ነበር አይደል? ነይ ማዘርን ተሻቸው መጣሽ። እሺ ምን ተሰማሽ? ስትነገሪ አንቺ ከዚህ በፊት ስትሰሪ እንግዲህ ስንት ዓመትሽ ነው? እኔ 18 ኦኬ። እሺ ስንት ጊዜ መተሻል? ገና ብዙ ሰው እንዲህ ሳይኖር በፊትም መጣ ነበር እንዳጋጣሚና አሁን ደግሞ በጣም ተቀይሯል። ሰው እየመጣ ነው። ያኔ የሰራው ልጅ ብቻውን ነው እንደውም ሰው አምጡ ምናምን እያለ ብቻ እንዲህ ሰው አልነበረም። ምን ይስመጣና ያኔ በጣም መላለስ ነበር። አሁን ከብዙ ጊዜ በኋላ ነው እንዲህ ተሰርታ ምናምን በቃ ይሁን አይተሽ ደስ ያለሽ ተአምር እንዴ ግን የተገረምሽበት ነገር አለ እዚህ? አዎ ለምሳሌ ንገሪ። እንዳጋጣሚ ራስ ምታት በጣም ያስቸግረኛል እና ማይግሪን አለብኝ እና እንዳጋጣሚ ማላውቀው ሰው ነው እዚህ ይዞኝ የመጣው። ማለት ዝም ብዬ ሰው ተከትዬ ነው የመጣሁት እና እዚህ ውስጥ ጸበሉ ዮርዳኖሱ ማለት ነው እዛ ነበር ያኔ ጥምቀት። እዛ ተጠምቄ እንግዲህ እግዚአብሔር ይመስገን እስካሁን ሰላም ነኝ። አንቺ በ18 ዓመትሽ ማይግሪን ከያዘሽ
ግን እግዚአብሔር ዋናው መፈወስሽ ነው። እንዴት በ18 ዓመትሽ በዚህ ልጅ ራስ ምታት ምንድነው ፊል ሴንሱ እንደምንድነው? ያው ጭንቀት መሰለኝ ነው ተጨነቂው? አይ ኖርማሊ ያው ልጅ ነሽ አንቺ መጨነቅ ምናምን የለብሽም። እሺ ተጨነቂ ትምህርት ምንም አለ ሶ እግዚአብሔር ይመስገን ጥሩ ነኝ እግዚአብሔር ይመስገን። እንግዲህ ተመልካቾቼ መጽሐፍ በአንዳች አትጨነቁ ይላልና የሚጨነቅ ሰው ማሰብና መጨነቅ ይለያያል። እሺ የማያምን ሰው ነው የሚጨነቀው፣ እንዳትጨነቂ እሺ። እናቴ እርሶስ መልእክት እንግዲህ ለሌላው ሰው እንዲያው ደግሞ በጣም ደስ ብሎኛል። ምንም መናገርም ቃላት ያንሰኛል፣ ለመናገር ቃላት ያንሰኛል። እግዚአብሔር ይመስገን ለዚህ ላይ በቃል ለፈጣሪ ምስጋና ይድረስ። ተመስገን ነው። እናንተንም ያቆያችሁ አባቶቻችንም ያቆይልን። እነሱ በመኖራቸው ነው እኛ ያለነው። እነሱንም ያቆይልን። አሜን አሜን። እናቴ እንግዲህ ውድ ተመልካቾቼ አሁን ያለሁት ቤዛዊት ማርያም ነው። እንግዲህ በጣም ዘጋላዊ ወጣቶች ታዩዋቸዋል። እስቲዋቸው እነዛ ወጣቶች ተሰልፈዋል። እንግዲህ ከየት እንደሚመጡ ደህና ናችሁ? መሰላሉን አትፈሩም እንዴ? እሺ እሺ ተመልካቾቼ አሁን ወደዛ ገባ እንልና ደግሞ ዋሻው ጋር የተወሰኑ ሰዎች ፊሊንጋቸውን እዚህ ቦታ ላይ ምን እንዳዩ አሳያችኋለሁ። አብራችሁ ይሁኑ። እንዲዳው ነው አብሮ እዚህ ቦታ ላይ የመጡ ሰዎች ፊሊንጋቸውን ስሜታቸውን እንዲገልጹልኝ ነው። እንግዲህ ቤዛዊት ማርያም እዚሁ አዲስ አበባ ቦሌ አራብሳ ነው። ምን ተሰማሽ? በጣም ደስ ብሎኛል። ለመጀመሪያ ጊዜ ነው የመጣሁት። በቲክቶክ ምናምን ነበር ማየው ነበር። ዛሬ በአካል በመገኘቴ ደስ ብሎኛል። የት የመጣሽው? ተጎሮ። እሺ እሺ። እና ምን አየሽ? የተለየ ነገር የት ማለት ከዚህ በፊትም ብዙ ገዳማትን ይቻላል፣ ግን እንደዚህ አይነት ጸበሎች በተደጋጋሚ ተመሳሳይ ቦታዎች ደስ የሚል ቦታ ነው ያለውና ደስ ይላል። በጣም ደስ ብሎኛል። እሺ ወንድማችን አንተ ምን አንጂ ቤተሰቦች ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ይሄ ቪዲዮ ብዙ ሰው ጋር መድረስ አለበት። እሺ ምን ተሰማክ? ያው ደስ የሚል ነገር ነው። በተለይ እዚህ መንፈሳዊነቱ ውስጥ ዋሻዎች አሉና እነዛን ለማየት ችለናል። በየቦታውም የጸበል ቦታዎች አሉ። የተለያዩ አይነት ጸበሎች አሉ እና እሱን በማየታችን የተቀደሰን አይነት ነው የተሰማኝ። ደስ ብሎኛል። እሺ እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። አየው በጣም ደስ ብሎኛል። ሌላስ ይሄኛው ምንድነው? ይሄ እንግዲህ ቤተ መቅደስ ነው እንደሚታየውና አላለቀም። ኦፍ ኮርስ ምን ይሰማሽ? እንጃ ስሜትን በሙሉ መግለጽ አልችልም። ብቻ ስላየው ደስ ብሎኛል። እሺ እናመሰግናለን። እሺ ውድ ቤተሰቦቼ ይህ ቦታ እንግዲህ ቤተ መቅደስ ነው እየተሰራ ያለው። በጣም በሰፊው እየተሰራ ነው። በአባቶች አመልካችነት በመንፈስ ቅዱስ አመልካችነት እየተሰራ ያለ ቤተ መቅደስ ነው። እንደምታዩት በጣም ልዩ ውበት አለው። ሲያልቅ ደግሞ እግዚአብሔር አምላክ ይወደስበታል፣ ይመሰገንበታል ማለት ነው። በጥንት በአበው ዘመን ነው እንግዲህ አንድ ዋሻ ቤተክርስቲያን ታነጸ ነው የሚባል ነገር የምንሰማው። አሁን ደግሞ ይኸው ከፍልፍል ዋሻ ቤተ መቅደስ እየታነጸ ነው። በዚህ ዘመን እዚሁ አዲስ አበባ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰቡ ነው።